ስቴጅ እነግርሻለሁ። እንግዲያውስ እኔ አላመጣልሽ ራስሽ ተሻምጪ። ችግር የለውም ታመጪልኛለሽ፣ ግን ስፈልግ ነው። የሆነ ነገር አስበሽ ነበር? ምንም አላሰብኩም። ስሚ ደግሞ ብዙ ነገሮችን ያደረሰውልሽ እንደምስልሽ እና ከናታን ጋር እንደዚህ ይቀጥላል ነው የምትይ ከሆነ መጥፋሽ ነው የሚሆነው። ምንም አልሆንኩ ኤቢ። ናታን በቃ እንደቀድሞ። እኔ እኮ ሸታችሁ እና አባዬን እንኳን እሺ፣ ቆይ እንዴት እኔ ስትሳሳሙ ያያችሁ እንዴት እኔን ተዋሹኝ ያላችሁ? እና ደግሞ ናታን እኔን ነው የሚወደው። አይተሻል እንዴት ሲያቅፈኝና ሲያባብለኝ እንደነበር። አዎ አይቻለሁ። ችግር የለውም። አንደኛ ነገር ኤቢ ሳታ አታውራ። ከዛ እሷ ከነገረችን በኋላ ደግሞ ሁኔታዎችን በደንብ ስከታተል ነበር። እነዚህ ልጆች እኛ ልጆች ባይሆኑ አደራዎቻችን ናቸው። አንድ ነገር ማድረግ አለብህ። እሺ ማርቲ፣ ናታንን አናግረዋለሁ። አዎ ደሬ፣ ብዙዎቹ የተበላሹት በዚህ እድሜያቸው። በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም። እሷ ከሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህን እንዳትበላ። እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡም። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ በአጭሩ ማቆም ነው ያለባቸው። ኤቢ ናታን በጣም ትወዷለች፣ እመኔ ትጎዳለች። ስለዚህ በቃ ጀምረውን ከሆነ ማቆም ነው ያለባቸው። ችግር የለውም ማርቲ፣ እንደው አንቺ ዝም ብለሽ ከመሬት ተነስተሽ ተጠራጥረሽ ነው እንጂ ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አይደሉም። በጣም እኮ አስተዋዮች ናቸው። የልጅ አስተዋይነት እስከተወሰነ ጊዜ የሆነ ቦታ ላይ መሳሳቱ አይቀርም። እሺ ማርቲ፣ የአቢጌልን ጉዳይ ደግሞ አሁንም በደንብ አድርገሽ አስቢበት። ባለፈው ያልኩት ትክክል ነው። ወደ ውጭ መሄድ አለባት። ኧረ አቢጌል ደረጀ የኔ ውድ እህት አለችው። አይ ደሬ የኔ ውድ ባል ተናዳል። ሰላም ውዴ፣ ቻናም ጀምሮ ነግራችሁ ነበር። እኔ ምንም ነገር አልዋሽም። ዳጣና ናታን ይዋደዳሉ። እናም ናታን እኔ እንደዚህ እየሆንኩለት እኔ እንደዚህ እየወደድኩ እሱ ግን ዳጣን ስርስር እያለ ነው እማዬ። ስለዚህ እናንተ ናችሁ እኮ አልሰማላችሁ እንጂ እኔ ከታየኝ በጣም ቆይቷል። ግን ማንም እየሰማኝ ማንም እየተረዳኝ አይደለም በማለት እያለቀሰች ነበር። እማዬ ናታን በጭራሽ ዳጣ አይገባም፣ ናታን የኔ ብቻ ነው የሚሆነው፣ ናታን ማግባት ትፈልጋለሁ እያለች ስታወራት ነበር። እንግዲህ ናታን የመረጠው ዳጣን ነው። ታዲያ ሳይፈልግ ሳይወድሽ እንዴት በግንድ እሱ ጋር መሆን ትችያለሽ እያለቻት ነበር። መቼም በወንድ ዳጣና ናታን አንድ ላይ እንዳይሆኑ አድርግ እማዬ፣ አንድ ላይ እንዳይሆኑ እያለች ነበር። ናታን ደረጀ ቢጠይቁም ከምንም ነገር ስህተት እንዳልሰሩና ምንም ነገር በማላቸው እንደሌለ ነገረው ለደረጀ። ደረጀ ግን አላመነበትም። ምክንያቱም ዳጣን እንደምወዳት መናገር ነበረ ናታን። ነገር ግን እስቲ በአንተና በዳጣ ምንድነው ያለው ነገር? እኔም ራሱ አስታውያለሁ እኮ እስቲ ንገረኝ ልጄ እያለችው ነበር። ማርታ እኔ ምንም ነገር አትደብቀኝ፣ እኔ እንደ እናቴ ልታይኝ ትችላለህ። ለእናንተ ጥሩ ነገር ነው እንጂ መጥፎ ነገር አንመኝም። ስለዚህ እባክህ ንገረኝ ስትለው እየጠየቀች እያለ አይ ምንም ነገር እኮ የሚያጠራጥር ነገር አላደረግንም፣ ምንም ያጠፋነው ነገር የለም አሜ ብሎ ይነግራታል። ነገር ግን ዳጣን እንደምትወዳት እርግጠኛ ነኝ ናታን፣ አትደብቀኝ፣ እውነቱን ንገረኝ እያለችው ነበር። እናም ናታን የምናገር ነገር ሲጠፋበት እንደ አጋጣሚ ዳጣ ስትመጣው የምታወራው ነገር ሁሉ ይጠፋበታል፣ ማርታ ማለት ነው። እናም ይህናል እንደምትዋደዱ ግልጽ ነው። ስለዚህ እውነቱን ብትነግሩን ይሻላል እያለን ናታንና ዳጣ ምንድነው የምናደርገው? እኔ እንዳንቺ ያለ ስሜት እውነተኛ ነው እና ላገባሽና ሚስቴ ላረግሽ የልጆች እናት ላረግሽ እፈልጋለሁ እያለት ነበር። እናም እሷም እንደምትወደው እየነገረች ነገር ግን ያሉበት ሁኔታ እጅግ በጣም ከባድ እንደሆነ ግልጽ ነው። ኢሚ አንድ ነገር ካየች መቼም አትፋታንም፣ እኔ እናንተ መቼም አንድ ላይ እንድንሆን እንደማትፈልግ ግልጽ ነው። እና ምንም ነገር ቢፈጠር እኔና አንቺ ግን መራራቅ የለብንም እያለ ነበር። ኢሚ የሰማችውን ነገር ሰላምና ደረጀ በሚያወሩበት ነገር ምንም የሰማችውን በትክክል ስላልሰማች በጣም ተናዳለች። አሁን አንድ ነገር ማድረግ እንዳለበት ታስባለች። ብዙ ነገር ሞክራለች፣ ምንም ነገር እየተሳካላት ስላልሆነ በጣም ተናደደች። እሱ የሰጣት ማይክ
እንግዲህ ግማሹን ነበረ የቀረጸ እና ሙሉ ስላልሰማች በጣም ተናደደች። ውሃም ደግሞ እሷን ለማናደድ ውሃ እየደፋችበት እናም እያበሳጨቻት ነበር። አርጁ ጋር ደውላ አርጁ አንተ በእኔ ትጫወታለህ? እንዴት የማይሰማ ነገር ትሰጠኛለህ? ታውቃለህ ልሰማ እኮ ጥቂት ነበር የቀረኝ፣ እስከ መጨረሻው ልሰማ ነበር እና አንተ ጉድ ሰራኝ እያለች አንተ ማትረባ ጭራሽ እኔ ላይ ትጫወታለህ አርጁ በማለት አርጁ ላይ መጮውና መናደድ ጀመረች። እና አሁንም ቢሆን ዳጣ ወይም ሰላም የደበቁኝ ነገር እንደምንም ብዬ መድረስ አለብኝ ማወቅ አለብኝ ብላ ታስባለች። እናም ውሃም ስላናደደቻትና ውሃ ግንሻለሁ ጠብቅኝ እገልሻለሁ እያለቻት ነበር። ነገር ግን አሁንም ቢሆን ጥፋቷና ተንኮሏን እሷ የምታደርጉ ነገሮችን ከማድረግ ወደኋላ እንደማትል አሁንም ቢሆን ከኔ ጋር መታረቅ የምትፈልግ ከሆነ ሙሉን የሚቀዳልኝ አፕሊኬሽን እንድትሰጠኝ ወይም ደግሞ ማይክሮፎን እንድትሰጠኝ ጠይቋለች። እና ይሄ ማድረግ እንደማይችል ይነግራታል። ምክንያቱም አንቺ ለጥቅም ወይም ደግሞ አንድ ነገር ስትፈልጊ ብቻ ነው እኔ ጋር የምትደውይ፣ አለዛ መቼም አትደውይልኝም አይደለም። ሰማኛለህ፣ ገደል መግባት ይችላል። ለምን አትሞቱም? አልፈልግም፣ አልወድም፣ አንተ አትመጥለኝም እያለች ስታመነጫጭቀው ነበር ማለት ነው። ነገር ግን አሁንም ቢሆን ትሰማኛለህ፣ ለዚህ ስራ አስከፍላለሁ፣ እኔን እንዴት ትሸውደኛለህ ብላ ስጨው ነበር። እኔ የሸወድኩሽ ነገር የለም፣ በቃ የቀደውን እየሰጠሁሽ አይደለ እንዴ እያለት ነበር። ትሰማኛለህ፣ እኔ አታውቂኝም እያለች ውሃ በጣም ፈርታና ተጨንቃ ነበር። ነገር ግን አሁንም ቢሆን ክዳሪ እነኝ ልጆች በስነ ስርዓት አናግራቸው፣ በጭራሽ አንድ ላይ መሆን የለባቸውም፣ ስማችን እንዳያጠፉ፣ ምንስ ተሰርቶ ሌላ ነገር እንዳያደርጉ ምከራቸው በደንብ እያለች ነበር። ማለትኝ ናታን አናግረዋለሁ፣ ስለዚህ ምንም ነገር አይፈጠርም፣ ሀሳብ አይግባሽ እያለት ነበረ። ነገር ግን ናታን ክፍል ቁጭ ብዬ ናታን እያዋለሁ እንዴት ዘላ እንደገባቸው እኔ ነኝ የማውቀው። ዳጣም ብቻን ብትኖር ጥሩ ነበር፣ ቤት ተከራይታ ከዚህ ቤት ብትወጣ ዳሪ ስትል እሱን ሶሬስ እኮ ሰክተናል፣ እባክሽን ማርትዬ እባክሽ አሁን ብላ ማርታ ትናደዳለች። የእሷ ፍላጎት ናታንና እሜ እንዲጋቡ ነበር የእሷ ፍላጎት። ነገር ግን ስላልተሳካለት ዳጣ ስለመረጠ ደስተኛ አይደለችም ማለት ነው። ያው የሴት ልጅ እናት እኮ ነኝ፣ ምንም ቢሆን ኢሜል የማያገባት ሰው አይኖሩም፣ በዚህ ጸባይ ማን ይጠጋታል ብለህ ነው ናታን ነበረ ተስፋ ያደርጉት። ነገር ግን ታውቃለህ በጣም ጨንቆኛል፣ ቢሆንም ግን ያደራ ልጆች ናቸው፣ ይህን አልቅርበት እንዳይኖራቸው ማድረግ አለብሽ ስትለው ነበር። እንግዲህ እነሱ ከተዋደደ እሷን ከወደደት ምን ማድረግ እንችላለን? ነገር ግን ምንም ነገር መሀላቸው እንደሌለ ነግሮኛል። ማርታ እባክሽ ራስሽን አታስጨንቂ እያላት ነበር። ማርታ ግን ደስተኛ አይደለችም። ምክንያቱም እየዋሹ እንደሆነ ናታንና ዳጣ እንደሚዋደዱ ግልጽ ነው። ዳሪ እባክም እስቲ በስነ ስርዓት አናግረው ስትለው ነበር። ደረጀም ለማናገር ይወስናል ናታን ማለት ነው። እና ምንም ቢሆን እንደማታሳፍረኝ አውቃለሁ ናታን፣ እባክህ መጥፎ ነገር ሴት ልጆች ጋር ያስቀመጥኩ ጥሩ እንደ አባት ጥሩና መልካም ሰው ስለሆንክ ነው። መጥፎ ነገር እንደማታረግ አባዬ በጭራሽ ለኔ ያለ እምነት መጉደል የለበትም። መቼም ቢሆን አላሳፍርም፣ አንተን የማሳፍር ነገር አላረግም። እኔና ዳጣ በጣም እንግባባለን፣ እንስማማለን፣ እንቀራረባለን። ሌላ ነገር ምንም የተፈጠረ ነገር የለም ስለው ነበር። ተስፋ አረጋለሁ ምንም ነገር እንደማይፈጠር ልጄ እያለው ነበር። እና ታውቃለህ ሴቶች ጥንቃቄ ይፈልጋሉ። ትዳር እንኳን ስትይዝ ግራና ቀኝን እና ትምህርትን መጨረስ አለብን እያለው ነበር። እማዬ ናታን ይመስለኛል ሰላም ያረገዘችው ከናታን ነው ብላ ስትነግሮ በጣም ትናደዳለች። እንዴት ብላ ነው ያሰበችው? ጭራሽ ናታን እየተጠራጠረች መሆኑን ማርታ ግራ ገባት። እች ልጅ ምን እያሰበች ነው? አሁንም አላርፍም ብላለች። አባታ ከዚህ ሀገር እንድትወጣ ማድረግ አለብን፣ አለዛ ኢሜ በጣም አደገኛ ሰው ትሆናለች። ስለዚህ ማርቲ እባክሽ አስቢበት፣ ከዚህ ሀገር ሌላ ሀገር ትሄድ ብሎ ይነግራታል። ማርታ ከዚህ ሀገር መውጣት አለብሽ ስትላት በጭራሽ እኔ የትም መሄድ አልፈልግም እማዬ፣ ናታን ወይም ደግሞ ዳጣ ማባረር ስችሉ እኔ ምን አጠፍቼ ነው ከዚህ ቤት የማወጣው? ስለዚህ የትም መሄድ አልፈልግም ስትለው እንግዲህ ሌላ አማራጭ የለንም። ምክንያቱም በተጋጋሚ እረፊ ታይ ብዬሽ ነበር፣ ግን ጭራሽ ብለሽ ናታን ተጠራጠርሽ። በኋላ ትንሽ ቆይተሽ አባትሽ መጠራጠሩ አይቀርም፣ ታዲያ እሱ የት ይቀራል አላለችም? ዝም በይ አንቺ ብላ አባረረቻት ማለት ነው። ነገር ግን አሁንም ቢሆን እውነቱን እስካቅ ድረስ መቼም አላርፍም እማዬ እያለቻት ነበር። እየሰማው ነበር። እንደ አጋጣሚ ምጥንና ውሃ እየሄዱ አርጁን ያገኛሉ። አርጁ በኢሜ ፍቅር ቅጥል ልብን ብሏል። በጣም አዝኗል። ጄኔ ህንድ መስኪን አርጁ እዚህ ጋር በጣም አሳዝኖኛል የምር ማለት ነው። እና ኢሜ አሁን ካልደወለችኝ በቃ እኔ ራሴን አጥፋለሁ። አርጁ እኔ አይደለሁም፣ አርጁ ትክክለኛ አይደለሁም እያለው ነበር።
እና በጣም አዝኖታል። ምክንያቱም ይሄ የምትፈልገው ሆነ ጥቅም ስታገብ ስትፈልግ ብቻ ነው እየደወለች የምትናገረው ማለት ነው። ከዛ ተጣርቹ ምንድነው ደህና ነህ ስትለው ደህና አይደለሁም በቃ ትሆን ኢሜ በቃ አልቻልኩም እንደውነ ካልቻለች ራሷን የማጥፎ ዛሬ ብሎ ተስፋ ይቆርጥና ይናድዳል። ከዛ እነሱን ጥሎ ይሄዳል ማለት ነው። ወይኔ እንዱ አርጁ በቃ ከፍቶታል ማለት ነው። አርጁ ግን በጣም ከፍቷል። በጣም ያሳዝናል። ቆይ ምን ሆነ ነው? ውሃ ፍቅር ነው እቺ ኢሜኮ አፍቅሯት ነው ታዲያ ምን ያደርጋል እያለችው አንቺ ደግሞ እስቲ ነይ ትላታለች። እንግዲህ ኢሜ ያሰበችው ነገር ስላልተሳካለት በጣም ተናደደች። ምክንያቱም የተቀረጸ ሙሉ በሙሉ ስላልሰማች ተናዳለች ማለት ነው። አንድ አጋጣሚ ናታን እየሄደ ነበር እያወራ ናታን እንግዲህ ብቻውን በጣም ደስ ብሎታል። በፍቅር ጥዟል እና ብቻውን ሸርሞን ይዘው እየጨፈረ ነበረ ማለት ነው። ከዛ አንድ አጋጣሚ ማርታ ትመጣለች እና ድንግጥ ብሎ ይነሳል። ማርታ እንዴት ነው ክፍል ነው ወደድክ አይደለም ትንሽ ጠባብ መሰለኝ አልካው ደግሞ ለሁላችሁ አንድ አይነት ነው የተሰራ እያለችው ነበረ። አሁን ያምራል ቆንጆ ነው እንዳትጣሉ ብልና እያለችው እና አንዳንድ ነገር እየጠየቀችው ነበር። የአባዬ መጠራጠር ትንሽ የበዛ ይመስለኛል እያለችው ደረጀ እኮ ለልጆቹ ጥሩ አባት ነው ለዛ ነው እና እናንተን በልኩ ታረቁ ይሻላል እኔም ታስባቸው እያለችው ስታወራ እንደ አጋጣሚ